ባለፉት 67 ዓመታት ኢትዮጵያ ብዙ ጥያቄ ከነበራት ጥያቄዎች መሰረታዊ 3 ጥያቄ ከምንላቸው ዛሬ አንዱን የምናነሳው ዜጋ እስከሆንሽ ድረስ ዘንድሮ ከተመዘገብሽ ፎር ጉድ ላይፍ ታይም ኦልሬዲ ሬጂስተርድ ነሽ። ከጸጥታ አካላት ጋር በተለይ ከፌዴራል የጸጥታ አካላት ጋር እየተሰሩ ያሉ የቅድመ ዝግጅት ስራዎች ምንድን ናቸው? ያን 97 ላይ የሚነሱ እንደ አጀንዳ ተብሎ ሲወሰዱ የነበሩ ሀሳቦችን ኢህአዴግ ብዙዎቹን ወስዷል። እንግዲህ ይሄን ሀገር እየመራ ያለው ብልጽግና ፓርቲ ነው። ብልጽግና ፓርቲ ያሸነፈው መንግስት ነው። እዚህ ከልማቱ ከማህበራዊ ከፖለቲካዊ ከኢኮኖሚያዊ ተጠቃሚነት ራሱን እያገለለ ነው ማለት ነው። ሶስተኛ የመረጥኩት ፖለቲካ ፓርቲ ለኔ የገባውን ማኒፌስቶ ወይንም ፖለቲካ ፕሮግራም ከኔ ፍላጎት አኳያ እያስከደ አይደለም የሚለውን ይሞግታል። መንግስት ምረጥ እዚህ ቦታ ላይ ምርጫ ማካሄድ አለበት ስላለ አይመርጥም። ይህንም ለማለት ማንደት የለበትም። ጤና ይስጥልኝ ተመልካቾቻችን፣ የሳምንታዊ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው የአጀንዳ ፕሮግራማችን በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑትን አቶ አዝመራ አንደሞን ነው እዚህ የጋበዝናቸው። በዛሬው ዝግጅታችን ደግሞ ከፊታችን ለሚካሄደው በሰባተኛው ሀገራዊ ምርጫ ዙሪያ ላይ ምክር ቤቱ ከምርጫ ቦርድ ጋር እያደረጋቸው ያሉ የቅድመ ዝግጅት ስራዎች ላይ ውይይት ለማድረግ ነው እዚህ እሳቸውን የጋበዝ ነው። ፕሮግራሙን በማዘጋጀትና በማቅረብ ወደ እናንተ ማድረሳችሁ ከካሜራ ባለሙያዎች ጋር ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። በጣም አመሰግናለሁ። ሰባተኛው ሀገራዊ ምርጫ ግንቦት 24 እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። ከዚህ ጋር ተያይዞ የቦርዱ በገለልተኝነትና በብቃት ስራውን መምራት እንዲያስችለው ፓርላማው ምን አይነት ክትትል እያደረገ ነው? እንግዲህ የብሔራዊ ምርጫ ቦርድን ገለልተኛ ሆኖ ከፊታችን ያለውን ሰባተኛ ዙር አገር አቀፍ እና ክልላዊ ምርጫን ለማስከድ ዝግጅት እያደረገ ይገኛል። ግን እንደምታወቀው ኢትዮጵያ ውስጥ የፓርላመንት ስርዓት በተወሰነ መልኩ የተጀመረው በንጉስ ዘመን ነው። ኋላ ላይ ግን በጣም ኢንዴፕዝ ሆኖ ኢትዮጵያ ውስጥ ሰዎች እንደዚህ በዳይሬክት ምርጫ ተወካዮቻቸውን በህዝብ ምርጫ ወደ ፓርላማ ማስገባትና ሶሻል ኮንትራክትን ተግባራዊ አድርጎ መሄድ የተጀመረው ከ1987 ህገ መንግስት ከጸደቀ በኋላ ነው። በዚህም ባለፉት 6 ዙር ኢትዮጵያ ውስጥ በየዙሩ እያደገ የመጣ የምርጫ ስርዓት አስክደናል። ዓለም ከሚፈልገው ኢትዮጵያ ህዝብ ከሚፈልገው አኳያ ዲሞክራሲ እየሰረጸ በየዘመናቱ ፖለቲካ ፓርቲዎች ደግሞ ለህዝባቸው ቃል የገቡትን በፖሊሲና በአስተሳሰብ የበላይነት አሸንፈው መንግስት ለመሆን የሚያበቃ በኢትዮጵያ ህገ መንግስት እንደዚሁ በየ5 ዓመቱ የሚደረግ ተደንግጎ ይገኛል። ከለውጡ በኋላ እንግዲህ የአንድን ዲሞክራታይዜሽን መሰረታዊ ጽንሰ ሀሳብ ብለን የምነሳው አንዱ የመጀመሪያው ቁልፍ ጉዳይ የህዝብ ተሳትፎ ነው። ሁለተኛ ጠንካራ ተቋም ነው። ሶስተኛ ህግና ስርዓት አሰራር መኖር ነው። አራተኛ ህጉን የሚጠቀም ህግ የሚያስፈጽመው በህጉ ተገዢ የሆነው ዜጋና አስፈጻሚ መንግስት የምንለው አካል ለህጉ ዋናው ተገዢ ሆኖ መኖርን የሚያስቀጥል ነው። ከዚህ አኳያ መንግስትነትን እድል የሚያገኙ ፖለቲካ ፓርቲዎችን የሚያወዳድር የመጫወቻ ሜዳና ዳኛው ደግሞ ገለልተኛ አቅሙ የደረጀ የበለጸገ እንዲሆን ይፈለጋል። ከዚህ አኳያ ኢትዮጵያ ውስጥ ባለፉት 67 ዓመታት ኢትዮጵያ ብዙ ጥያቄ ከነበራት ጥያቄዎች መሰረታዊ 3 ጥያቄ ከምንላቸው ዛሬ አንዱን የምናነሳው የዲሞክራሲ ጥያቄ ነው። የዲሞክራሲ ጥያቄ ህዝብ በመረጠው ቅቡልነት ያለው መንግስት እንዲኖር ይፈለጋል። ከዚህ አኳያ ከለውጡ መንግስት በኋላ ምርጫ ቦርድን እንደገና በአሰራር በአደረጃጀት በህግ ማይቀፍ ዓለም ከደረሰበት አኳያ የሚመራበትን ስርዓት ህግ ተደንግጎ አዋጅ 1162 2011 የመጀመሪያው ከዛ በኋላ የተወሰኑ ማሻሻያዎች የተደረጉ ድንጋጌዎች ካልሆነ በስተቀር በጣም ፕራግማቲክ የሆነ አደረጃጀት ህግ አዋጅ ወጥቶለት በዛ እየተመራ ይገኛል። በመሆኑም 6ኛ ላይ የተሻለ እስካሁን ከነበሩትም ትንሽ ከፍ ያለ ምርጫ አስክደናል። 7ኛ ዙር ከዚህ የበለጠ ከፍ እንድል ይፈለጋል። ከዚህ አኳያ እስካሁን በመጣበት እየዘመነ እየሄደ ምርጫ ቦርዱ ህገ መንግስቱ በሰጠው የነጻነት አውድ ውስጥ ከህገ መንግስት በታች ሆኖ ግን ነጻነት በተሰጠው አውድ ውስጥ እንዲሰራ ምቹ ሁኔታ እየተፈጠረ ይገኛል። ለፓርላማ ተጠሪ እንደመሆኑ መጠን ከዛ ፓርላማ ዝቅ ብለን ደግሞ ለዲሞክራሲ ጉዳዮች ቋሚ ኮሚቴ ተጠሪ እንደመሆኑ መጠን በየአመቱ በአመቱ ውስጥ የሩብ አመት የ6 ወር የአመቱን እየገመገመ መተናል። ለዚህ ያላቸው የዝግጅት ደረጃንም በተገቢው መንገድ አይተናል። ገለልተኝነቱን በህጉና በህጉ ብቻ እንዲሰራ ያለማንም ጣልቃ ገብነት ኢንኩምበንት ፓርቲ ወይንም ገዢ መንግስትም ሆነ መንግስት ሆናለሁ ብሎ የሚፎካከር ፖለቲካ ፓርቲዎች ከማንኛውም ነፃ ሆኖ በህልናና በህግና ስርዓት እንዲመራ የተደረገው ምቹ ሁኔታ እጅግ አበረታች ነው ብሎ መውሰድ ይቻላል። ከዚህ አኳያ ነፃነት ሰጥቷል፣ ምቹ ሁኔታ ተፈጥሮለታል።
አዋጅ የሚገጥማቸው ተግዳሮት የሚሆንባቸው አዋጅ ማሻሻያዎች በየጊዜው ይደረግለታል። በምርጫ ቦርዱ ኢኒሼቲቭ ምርጫ ቦርዱ በሚሰራበት ስራ ጊዜ በስራ ሂደት ውስጥ ተግዳሮት ያጋጠማቸውን ፈተና ለማለፍ በህግና በስርዓት ሊመለሱ የሚገቡ ጉዳዮች ላይ ሲያመጣ ባለፈው ሐምሌ ላይም እንደሰማችሁት በአስቸኳይ ጉባኤ ምክር ቤቱ የተወሰኑ ድንጋጌዎችን ያሻሻለበት ነው። እነዚህ ሁሉ በሙሉ ምንድነው የህዝብን ተሳትፎና የዲሞክራሲ ምህዳርን ለማስፋት በሚደረግበት ውስጥ የምርጫ ቦርድን አቅም ከማጎልበት አኳያና ነፃነቱን የመፈጸም አቅሙን በሚያዳብር መልኩ እየተደረገ ያለ ጉዳይ ነው። እዚህ ላይ ምክር ቤቱ ሮል ከፍተኛ ነው። ከቴክኖሎጂ አንጻርስ ቦርዱ እየሰራባቸው ያለው ሁኔታ እንዴት ነው? ክትትል ታደርጋላችሁ? እዚህ ላይ በተለይም ደግሞ ከዚህ ቀደም የነበሩ 6 ሀገራዊ ምርጫዎች ተካሂደዋል። ከዛ አንጻር የዘንድሮ ምን ይለየዋል? ከቴክኖሎጂ ግብዓት አንጻር እየተጠቀሙ ያለውትን ያደረጋችሁት ክትትል ካለ? አዎ አንዱ ከዚህ ከአዲሱ ብሔራዊ ምርጫ ቦርድ አዋጅ ማሻሻያን ቀጥሎ በሂደት እያሳደገ እየጨመረ ከመጣባቸው ጉዳዮች አንዱ ይሄ ምርታማነት ነው ወይም የኢፊሸንሲ የምርጫ ስርዓቱን ኢፊሸንት አድርጎ የሚሄድበት እድል ነው። እዚህ አኳያ ቴክኖሎጂ የማይተካ ሚና አለው። በኢትዮጵያ ደረጃ ቴክኖሎጂን በሁሉም ሴክተሮቻችን እያሰረጸ ይገኛል። በልዩ ሁኔታ ስናየው ደግሞ ብሔራዊ ምርጫ ቦርድ በሰባተኛ ዙር የተወሰኑ የቴክኖሎጂ ግብዓቶችን በሙሉ እንኳን ባይሆን የተወሰነ የቴክኖሎጂ ግብዓቶችና የቴክኖሎጂ ሂደቶችን ለመጠቀም ዝግጅቱን ጨርሷል። በተወሰነ መልኩ ዘንድሮም ገምግመናል የደረሰበትን ደረጃ ከአቻምና ጀምሮ ኢንሰፕሽን ጀምሮ አምና አጠናቆ ዘንድሮ ሬዲ ያደረገበት ሁኔታዎች አሉና እነዚህ ቴክኖሎጂዎችን ተጠቅሞ አንዱ ቴክኖሎጂ የሚጠቅመው ከሰው ንክኪ ነፃ ማድረግን ነው። አንዱ የሚጠቅመው አንዱ እሱ ነው። ሁለተኛ ተደራሽነት አውትሪችን ይጨምራል። በጊዜ ሂደት ውስጥ በተለያዩ ምክንያቶች ሰዎች ካንዲዴትም ሆነ ቮተርስ የሚከብዳቸውን ቻሌንጆች ቴክኖሎጂ የሚፈታ አኳያ በከፊሉ በተወሰነ መልኩ የቴክኖሎጂ ዘንድሮ ስታብሊሽ ያደርጋሉ ይመስለኛል። ከፊታችን ባሉት ሳምንታትና ቀናት ውስጥ ኦፊሻሊ ስታብሊሽ ያደርጋሉ ተብሎ ይታሰባል። እኛ እስካሁን ድረስ በጽሁፍና በመስክ የገመገምነውን ነው ተከታትለን የደረስንበትን ነው እያነሳን ያለነውና በዚህ ዓመት 2 ነገሮችን ተግባራዊ ያደርጋሉ ተብሎ ይጠበቃል። አንዱ የእጩዎች ምዝገባ በቴክኖሎጂ እንዲሆን የትም ሆኖ መመዝገብ የሚችልበት እጩ አድርዋይዝ ፖለቲካ ፓርቲዎች ራሳቸው የሚያስመዝግቡ በእነሱ መመሪያና አሰራር ስርዓት በስተቀር ተግባራዊ የሚያደርጉበት ቴክኖሎጂ ነው። ሁለተኛው ቮተርስ ሬጅስትሬሽን ነው። መራጮች የትም ሆኖ በቦታ ሂዶ ምርጫ ጣቢያ ላይ ሂዶ መመዝገብ ርቆ ያሉ ሰዎችን በምርጫው ላይ ዜጋ እንደመሆናቸው መጠን ተሳትፏቸውን ለማረጋገጥ በሚመልክ መልኩ የቮተርስ ሬጅስትሬሽን ቴክኖሎጂን ኢንትሮዲዩስ ያደርጋሉ። ከዚህ አኳያ 2 ተግዳሮቶች አሉ። አንደኛው የኢትዮጵያ ውስጥ ያለው የዲጂታል ሊትረሲ ገና ከመሆኑ አኳያ አንድ፣ ሁለተኛው መሰረተ ልማት በሁሉም ምርጫ ጣቢያ እንግዲህ ኢትዮጵያ ውስጥ በሁሉም ክልሎች ሁሉም ምርጫ ጣቢያዎች አት ግራስ ሩት ሌቭል ምርጫ የሚካሄድ እንደመሆኑ መጠን ሁሉም ጣቢያዎቻችን እንደምናውቀው ገና መሰረተ ልማት ገና እያደገ ያለ ነው። የቴሌ ሽፋናችን የኢንተርኔት ሽፋናችን በዛ ደረጃ፣ ሁለተኛ የመብራት ተደራሽነት። እነዚህ ስታኮች ወይም እነዚህ ተግዳሮቶች ምክንያት 100% ቮተርስ ሬጅስትሬሽን ላይ ካሄድ ይችላል። የሚካሄደው በከፍሉ ነው። ምርጫ ቦርድ በይዝርዝር ምን ያህል ምርጫ ጣቢያዎችና ምርጫ ክልሎች ላይ እንደሚያደርግ ወደፊት እያደገ እየደረሰ ያለበትን የሚያቀርበው እንዳለ ሆኖ በተወሰነ መልኩ ለልምምድ የሚሆን እነዚህ መሰረታዊ ነገሮች የተሟላባቸው አካባቢዎች ቴክኖሎጂ መጠቀም የማይችሉ ሰዎችን ደግሞ አሲስት የሚደረግበት ስርዓት በማመቻቸት ቮተርስን በተወሰነ መልኩ የተወሰኑ ምርጫ ክልሎችና ምርጫ ጣቢያዎች በኢትዮጵያ ውስጥ ይካሄድ ማለት ነው። እነዚህ ክልሎችና ጣቢያዎች የሚመረጡት በዋናነት መሰረተ ልማት መሟላቱን ማረጋገጥ ብቻ ነው። ዲጂታል ሊትረሲን በተመለከተ ምርጫ ቦርድ የሚያስቀምጣቸው አስፈጻሚዎች አሲስት ያደርጋሉ ዳዝም ማተር። ነገር ግን የመሰረተ ልማት ተደራሽነት ችግር ያለባቸው ቦታዎች ላይ ሙሉ ላይ ይደርስ ይችላል። ቮተርስን ከዛ ውጪ ካንዲዴትስን 100% ሬጅስትሬሽን በቴክኖሎጂ እንደሚሆን ይሄ ወደፊት ምን ይጠቅመናል? ሁለተኛው መሰረታዊ ጉዳይ ዜጋ እስከሆንሽ ድረስ ዘንድሮ ከተመዘገብሽ ፎር ጉድ ላይፍ ታይም ኦልሬዲ ሬጅስተርድ ነሽ። ስለዚህ በሚቀጥሉት ምርጫ ዘመናት 8ኛ ዙር በሚደርስበት ጊዜ በዚህ ዓመት እመርጣለሁ የሚለው ነገር ቴስት ከማድረግ ያለፈ እንደዚህ ፕሮሰስ አታልፍም ማለት ኦልሬዲ ቮተርስ ኬፓብል ቮተርስ እንደሆነ የሚያረጋግጡትና ቴክኖሎጂ አድቫንቴጁ በጣም ጥሩ ነው። ከዚህ አኳያ የተወሰኑ ጅማሮች አሉ። ዘንድሮም ተግባራዊ ይደረጋል ተብሎ መራጩ ማህበረሰብ ራሱ በነጻነት ወጥቶ ተመዝግቦ ምርጫውንም እንዲያካሂድ ከጸጥታ አካላት ጋር በተለይ ከፌዴራል የጸጥታ አካላት ጋር እየተሰሩ ያሉ የቅድመ ዝግጅት ስራዎች ምንድን ናቸው? በጣም ጥሩ። መንግስት ዋናው የመንግስት ቅቡልነት የተሟላ ሀገረ መንግስት ግንባታ ብለን ከምንወስዳቸው አንዱ በየተርሙ ምርጫው ሰው በፊታዊ ተአማን ነፃ ሰላማዊ በሆነ መንገድ ተወዳድረው ፖለቲካ ፓርቲዎች መንግስት መሆን ነው።
በዛ አሸንፎ በገቡበት አውድ ውስጥ ዜጎቻቸውን በፖሊሲያቸው መሰረት ዜጎችን ማስተዳደር ነው። ከዚህ አኳያ የተሟላና ቅቡልነት ያለው እንዲሆን የሚፈልገው በዚህ ጉዳይ ላይ ቅድም ላነሳሻቸው ጉዳዮች የሁሉም ባለድርሻ አካላት ሚና ይፈልጋል። ህዝቡ እኔ በመረጥኩት መንግስት ነው የሚተዳደረው የሚለውን እሳቤ ይዞ ሁሉም ህዝብ በሰላም አውድ ውስጥ በምርጫ ምዝገባ ውስጥ በመመረጥ ውስጥ የራሱ ሚና መጫወት መቻል አለበት። ሁለተኛ የተለያዩ አካባቢዎች ላይ ግጭት ምንም ይሁን ምን የተለያየ ምክንያቶች ይኖሩት ራሽናልም ይሁን ኢራሽናል ምክንያት ይኖረው እቺ ሀገር ነች። አገር ደግሞ ዲሞክራሲ የጀመረበትን መንገድ ወደ ኋላ የሚቀለበስበት ምክንያት ሊኖር አይገባም። የተሟላ ሰላም ከግጭት አውድ ውጭ የወጣ በትጥቅ ታጥቆ ግጭት ከሚደረግበት አውድ ወጥተን በጠረጴዛ ዙሪያ የምናደርግበት ስርዓት እንዲበለጽግ አንዱ የዲሞክራሲ ጽንሰ ሀሳብና ለሀሳብ ተገዢ መሆን በህግ ተገዢ መሆን ልዩነቶችን በንግግር የመፍታት ልምድ ማዳበር መቻል አለብን። በዚህ ሂደት ውስጥ ዘንድሮ በሚደረገው ምርጫ ውስጥ በመላው ኢትዮጵያ ውስጥ ምርጫ ይካሄዳል። ምርጫ ቦርድ የራሱ ፓራሜትር አለው። የምርጫ አስፈጻሚዎች ምርጫ ጣቢያም ክልልም የሚያስፈጽሙ ሰዎች ህዝቡን ለመምረጥ እጩዎች ገብቶ መራጭ በዋናነት በተለይ ከምንም በላይ መራጩ ህዝብ ወጥቶ የሚመርጥበት ተመራጮች የራሳቸው ምርጫ ለህዝባቸው ቅስቀሳ የሚያደርጉበትን የራሱ ማፕ የሚያደርግበት መንገድ አለ። ይሄን ሲያደርግ ምርጫ ቦርድ ከመንግስት በተለይ ከአስፈጻሚ አካልና ከህግ አስከባሪ ጋር በመቀናጀት በመናበብ መረጃውን እየወሰደ ተገቢውን ለዛ የሚያሟላ ምቹ የሆኑ ቦታዎች ላይ በተገቢ መንገድ ምርጫ የሚያስገባ በእኛ ግምገማ እስካሁን ባለው ሁኔታ ሁሉም የኢትዮጵያ አካባቢዎች ላይ ሁሉም የኢትዮጵያ ክልሎች ላይ ምርጫ እንደሚካሄድ ነው እያየን ያለ ነው። ከዚህ የተነሳ የተወሰኑ ቦታዎች ላይ እስከ መጨረሻ እስከ ላስት ሚኒት ድረስ ሄዶ ዜጎች ለመምረጥ የማይመችበት ቦታዎች በሚኖርበት ጊዜ ምርጫ ቦርድ የራሱ ውሳኔ ይወስናል። በዚህ ላይ አትምረጥ፣ እዚህ ቦታ ላይ ማድረግ ትችላለህ፣ አታደርግም የሚለውን ነገር መንግስት አይልም። ምርጫ ቦርድ የራሱ ፓራሜትር አለው፣ የራሱ ሜጀርመንት አለው። መንግስት ምረጥ እዚህ ቦታ ላይ ምርጫ ማካሄድ አለበት ስላለ አይመርጥም። ይህንም ለማለት ማንደት የለበትም። ህዝብ ነው፣ ዜጋ ነው። ምርጫ ቦርድ አንዱ በመንግስት በህገ መንግስት የተቋቋመ ተቋም እንደመሆኑ መጠን ማሽን ነው፣ የስቴት ማሽን ነው። የመንግስት ማሽን እንደመሆኑ መጠን በራሱ ገለልተኛ የማንም የህግ አውጪውም የህግ አስፈጻሚውም የህግ ተርጓሚውም ኢንተርፈረንስ ሳይኖረው ነገር ግን በተቀናጀ አኳያ ምክንያቱም የሀገሪቱን ሰላም፣ ደህንነት፣ የምርጫ አስቻይ ሁኔታ መፍጠር የመንግስት ሚና ነው ከመሆኑ የተነሳ ከዛ መረጃ በመሰበሰቡ በራሱ ሱፐርቫይዝ አድርጎ ከሚያገኛቸው ቦታዎች ድረስ በመድረስ ከሚያያቸው እሳቤዎች ተግባራዊ ምልከታዎች ተነስቶ ማፕ ያደርጋል፣ ምርጫ ያስቀዳል ማለት የተለመደው ልምድ ይሄ ነው። ከዚህ አኳያ አንጻራዊ ሰላም አለ ሁሉም ኢትዮጵያ ክልሎች ውስጥ ይካሄዳል ብለን ነው እስካሁን ያለን ግምገማ። የመጨረሻውን ፋይናል ዲሲሽኑን ምናየው ያው ጊዜው እየገፋ ሲሄድ በዛ ጊዜ ምርጫ ቦርዱ የሚያስቀምጠው ውሳኔዎች ናቸው የሚሆኑት። ከዚህ አኳያ መንግስት አቋም ይዞ የተነሳው በዚህ አመት ለምርጫ አስቻይ ሁኔታ መፍጠር ነው። በተለይ ኢንኩምበንት ፓርቲ እንግዲህ ይሄን ሀገር እየመራ ያለው ብልጽግና ፓርቲ ነው። ብልጽግና ፓርቲ ያሸነፈው መንግስት ነው። ብልጽግና ፓርቲ የፈጠረው መንግስት ነው እየመራ ያለው። ይሄ መንግስት አካል ተወዳዳሪ ወይም ብልጽግና ፓርቲ ተወዳዳሪነቱ አንድ ነገር ሆኖ ለሰባተኛ ዙር ውድድር መዘጋጀት አንድ ነገር ሆኖ ለማሸነፍ ለራሱ የሚዘጋጀው አንድ ነገር ነው። ሁለተኛ ደብል በርደን አለው። አንደኛ ለሁሉም ፖለቲካ ፓርቲዎች ምቹ ምህዳር መፍጠር የመንግስት ግዴታ ነው፣ የመንግስት ሚና ነው። ይሄ በየወረዳው በየከተማው በየዞኑ በየክልሎች ያለው የመንግስት በፌደራሊዝም ስርዓት ውስጥ የመንግስት ማሽኖች ለዚህ ተገዥ መሆን አለባቸው። ይህን መንግስት ጠንካራ አቋም አስቀምጧል። ምክር ቤቱ ይከታተለዋል፣ አስፈጻሚ ይከታተለዋል። ምቹ ሁኔታ መፍጠር ይጠበቅበታል። አንዱ ይሄኛው በርደን ነው። ከጸጥታና ደህንነት አኳያ እንደዚሁም የስቴት ማሽን የሆኑ ይሄ የሴኩሪቲ አፓራቶስ የምንላቸው በየአካባቢ ባሉበት ቦታዎች ሁሉ ምርጫ ቦርድ በሚጠይቃቸው ላይ መተባበር ማድረግ ግዴታ አለበት። ከዚህ የመነጨ ሰላሙን የተሟላ አድርጎ ዜጎች በነጻነት ወጥቶ የሚመዘገቡበት ምርጫ ፖለቲካ ፓርቲዎች በነጻነት የሚቀሰቅሱበት እድል ተፈጥሮ ሁሉም በሰላማዊ መንገድ ምርጫ አንዱ ኢንግሪዲየንት ሰላማዊ የሆነ ምርጫ ማስገኘት ያለምንም ቫዮለንት ሰላማዊ ምርጫ ማድረግ ነው። ዜጎች ያለማንም ኢንፍሉዌንስ በሀሳብና በፖለቲካ ርዕዮተ ዓለማቸው ብቻ ኢንፍሉዌንስድ ሆኖ የሚፈልጉትን ፖለቲካ ፓርቲዎች የሚመርጡበት አውድ ላይ የሁሉም ድርሻ ይፈልጋል። በዋናነት ግን ዲሲሽኑ በሁሉም አካባቢ ላይ የማድረግ ጉዳይ የብሔራዊ ምርጫ ቦርድ ጉዳይ ይሆናል ማለት ነው። አስቻይ ሁኔታ መፍጠር ግን የመንግስት ነው። የሲቪክ ማህበራት ተብለው የሚጠሩ እነዚህ መንግስት ያልሆኑ ተቋማቶች ማህበረሰቡን ከምርጫ ጋር በተያያዘ እንዲሁም ደግሞ ፓርቲዎችም ጨምሮ ማለት ነው ቅድመ ዝግጅት ላይ ምን አይነት እንቅስቃሴ እያደረጉ ነው? እሱን ስትከታተላላችሁ ወይ? በተለይም ደግሞ መራጩ ማህበረሰብ ስለ ምርጫ በቂ ግንዛቤ የማይኖረው ይኖራል፣ በተለይ በጣም ሪሞት የሚባሉ አካባቢዎች ላይና እነዚህ ማህበራቶች ምን ያክል የቅድመ ዝግጅት ስራ ላይ እንደሆኑ በምክር ቤቱ ግምገማ አድርጓል ወይ? ብሔራዊ ምርጫ ቦርድ እንግዲህ ዋና መስሪያ ቤቱ አዲስ አበባ ላይ ሆኖ በሁሉም ክልሎች ቅርንጫፍ አለው።
አንዱ ይሄ የብሔራዊ ምርጫ ቦርድ ቅርንጫፍ ጽሕፈት ቤቶች ዋና ሚናቸው እንግዲህ ኢትዮጵያ ውስጥ የሚካሄዱ የሪፈረንደም ጉዳይ ሊሆን ይችላል፣ የማሟያ ምርጫ ሊሆን ይችላል። እንደዚሁ ደግሞ ተርሙን ጠብቆ የሚመጣው ምርጫ ኦኬዥን ላይ የሚከሰቱ ጉዳዮች ካሉ በስተቀር በቀሪ ዓመታት ውስጥ አንዱ የሚጠበቀው ቅድም ያልሽው ጉዳይ ነው፣ የሲቪክ ነው። ዜጎች በአገራቸው ዲሞክራታይዜሽን ውስጥ የመምረጥ የመመረጥ ለዚህ ያስቀመጥናቸው ትምህርቶችን አንዱ በዘርፍ ተቋቁሞ ብሔራዊ ምርጫ ቦርድ ውስጥ ያለ ነው። የስልጠናና የስነ ዜጋ ትምህርት ተብሎ የሚሰጣል ራሱ በቦርድ አመራሮች የሚመሩት ማለት ነው። ይሄ በአመታት ውስጥ በየጊዜው በምንገመግማቸው እዚህ ዲሞክራሲ ጉዳዮች ቋሚ ኮሚቴ እንደመሆናችን መጠን በአመት ውስጥ የምንገመግማቸው ይሄ የስነ ዜጋትን ማንቃት ላይ ከሚዲያ ጋር ተባብሮ ማስተማር ላይ ያለውን ስራ በሰፊው ስራ ቆይቷል። የተለያዩ ብሮሸሮችን እስከ ታችኛው መዋቅር ድረስ በራሱ ጽህፈት ቤት ውስጥ በማድረስ ቅርንጫፎቹ ሲሰጡ የነበሩበት ሁኔታ አለ። ያ እንደምታውቂው እንደ ፓብሊክ ገና ነን እንደ አገር። አንድ የማንክደው ሀቅ እንደ አገር እንግዲህ ያለንበት የሂማን ዴቨሎፕመንት ኢንዴክስን ሁላችንም የምናውቀው ነው። እነዚህ ኤሌመንት ውስጥ አንዱ ኤጁኬሽን ነው። አት ፓብሊክ አት ላርጅ ኢትዮጵያ ውስጥ የተማሪ የሊትሬሲ ሬታችን ገና እያደገ እየመጣ ያለ እንጂ በዚህ ልክ ሰው ሁሉም የራሱን ጉዳይ አውቆታል፣ ተገንዝቧል። በሆነ ኢቨንት ሲመጣ ያንን በነፃነት በኃላፊነት ይወጣል የሚለው ደረጃ አልደረስንም እንደ ሀገር። ልክ የሀገር ሉዓላዊነትን ለማስጠበቅ የደረስንበት ከፍታ ያክል አይደለም፣ የእሱን ግማሽ አልደረስንም ማለት ነው። ከዚህ የመነጨ እንዳልሽው ሁልጊዜ ማስተማር፣ ሁልጊዜ መቀስቀስን ይጠይቃል። ይሄ ብሔራዊ ምርጫ ቦርድ በየቅርንጫፍ ጽሕፈት ቤቶች የሚያስከደው እንዳለ ሆኖ እንዳልሽው ሲቪል ሶሳይቲ በእንደዚህ አይነት ቦታ ላይ ኢንጌጅድ የሆኑ አካላት የሚያስተምሩበት እድሎች ይሰጣሉ ይመስለኛል። የብሔራዊ ምርጫ ቦርድ በእንደዚህ አይነት ግዛት ውስጥ ሲቪል ሶሳይቲው በራሱ ኢኒሼቲቭ በዚህ ዘርፍ ላይ የተሰማሩ ሰዎች በሚቀርቡበት ጊዜ ህጋዊ ፍቃድ ሰጥቶ ዜጎችን የሚያስተምሩበት እድል ይፈጠራል። ይህም በአዋጅ መልሰናል። በአዋጅ 1162 2011 ከተመለሱ ጉዳዮች አንዱ ይሄ ነው። ሲቪል ሶሳይቲ እንዴት አድርጎ በአገሪቱ ዲሞክራታይዜሽን ውስጥ ኢንጌጅ ያደርጋል በብሔራዊ ምርጫ ቦርድ ፍቃድ ውስጥ የሚለው ነገር በአዋጅ የተሰጠ ነው። በተሻሻለው ማለት ነው። ኤግዛክትሊ በተሻሻለው 1162 2011 አዋጅ ውስጥ የተሰጠ ነው። ሲቪል ሶሳይቲ አንዱ ከሚሰራቸው ውስጥ ይሄ ነው። ሶ እነዚህ ጉዳዮች ላይ በራሳቸው ኢኒሼቲቭ ጠይቆ የሚመጡት ላይ ራሳቸው እንዲሳተፉ የሚያደርጉበት እድሎች አሉ። አይ ቲንክ በዚህ ምርጫም በሰባተኛ ዙር በሚደረገው ውስጥ የራሳቸውን ኢንጌጅመንት ይወጣሉ ብዬ አስባለሁ። ባልመርጥስ የኔ ያለመምረጥ ምን ያመጣል የሚል ነገር ያላቸው አንዳንድ ምናልባት እንደዚህ አይነት ከምርጫ ግንዛቤ እጥረትም ሊመጣ ይችላል እና ባለመምረጣቸውስ ዜጎች ምንድን ነው የሚያስከትለው? ዛሬ አንዱ በዚህ መገናኘታችን ውስጥ ልናነሳ የሚገባን እያንዳንዱ ኢትዮጵያዊ የዲሞክራሲ ጽንሰ ሀሳብን በተግባር እያረጋገጥኩ ሄዳለሁ ካለ የእሱን ተሳትፎ ማረጋገጥ አለበት። ዲሞክራታይዜሽን የህዝብ ተሳትፎ ነው ብለን ከተነሳን አንዱ ህዝብ የሚሳተፍበት በሰላም በልማት በዲሞክራሲ ብለን ሁሌ ስናነሳ የዲሞክራሲ መገለጫ መምረጥ ነው መመረጥ ነው። ሶ የምንመርጠው ወይም ለመመረጥም ሆነ ለመምረጥ በምናደርገው እንቅስቃሴዎች ውስጥ ለሚቀጥሉት 5 ዓመታት የነን የልማት ፍላጎት፣ የዲሞክራሲ ፍላጎት፣ የእድገት ፍላጎት፣ የብልጽግና ፍላጎት ያረጋግጥልኛል የሚለውን ፖለቲካ ፓርቲ በሀሳቡ በርዕዮተ ዓለሙ በፕሮግራሙ የተገነዘበው መምረጥ ካልቻለ የራሱ የሆነ መንግስት የለውም ማለት። ያ ማለት ግን ኢትዮጵያ ውስጥ አይኖርም ወይም አይተዳደርም ማለት አይደለም። ባለቤትነቱ እየተሸረሸረ ይሄዳል ማለት ነው። ምክንያቱም የኢትዮጵያ ሀገረ መንግስት ግንባታ በፖለቲካ ፓርቲዎች ወይንም በየጊዜው በሚመጣው ገዢ መንግስት ብቻ አይገነባም። እነዚህ ፖለቲካ ፓርቲዎች የምንበል ፓርቲውን ምርጫውን አሸንፎ የሚመጣ መንግስት የምንበል የመሪነት ሚና ይጫወታል እንጂ የእድገት የዲሞክራታይዜሽን ሁለንተናዊ ብልጽግና ማረጋገጥ የምንችለው በሁሉም ህዝቦች ተሳትፎ ነው። በተማረው፣ ባልተማረው፣ በአርሶ አደሩ፣ በነጋዴው፣ በአርብቶ አደሩ ሁሉም ሚዲያ ኤቭሪ ዜጋ የተባለው በአገሩ ጉዳይ ላይ ያገባኛል የሚለው አንዱ ባለቤትነትን መለካት የምንችለው በምርጫ ውስጥ እድሜ በገደበው እድሜ በፈቀደለት ህጉ በፈቀደለት አውድ ውስጥ ያለ እያንዳንዱ ዜጋ መምረጥ ሲችል ነው። በዚህ ምን ያገኛል? አንደኛ ባለቤትነቱን ያረጋግጣል። ሁለተኛ የዲሞክራታይዜሽን ኤክሰርሳይስን ይለማመዳል። ሶስተኛ የመረጥኩት ፖለቲካ ፓርቲ ለኔ የገባውን ማኒፌስቶ ወይም ፖለቲካ ፕሮግራም ከኔ ፍላጎት አኳያ እያስከደ አይደለም የሚለውን ይሞግታል። አራተኛ በሚመርጣቸው በሚወክላቸው እንደራሴዎች ለራሱና ለአካባቢ የሚጠቅሙ ጠቃሚ ጉዳዮች ላይ የመሞገት የመጠየቅ እድል ያገኛል። ይህም መምረጥ ካልቻለ እሱን የሚወክለውን ህዝብ እንደራሴ መርጦ ለክልልም ለፌደራልም ካላስገባ እንግዲህ አገር ህጋዊ ስርዓት አለው፣ ህገ መንግስታዊ ስርዓት አለው፣ በመንግስት ነው የሚመራው። የዛ ህዝብን የዛን አካባቢ ጥያቄ በሁሉም አውዶች ላይ የሚገባው ፊታዊነት ጥያቄ ማን ይጠይቅለታል? ሶ በእነዚህ ተርም ውስጥ
እንዲሁ እንደማንኛውም ኢትዮጵያ ውስጥ በሚደረገው መንግስት ተደራሽ በሚያደርግበት በሚዲያና በሚያያቸው አውዶች ካልሆነ በስተቀር የራሱ ስፔሲፊክ ጉዳዮችና የአካባቢ ጉዳዮችን የሚሞግትበት ስርዓት አይኖረውም ማለት ነው። ዛስ ዋይ ዓለም ላይ የየራሳቸው እንደራሴ ሰዎች እንደ ምርጫ ስርዓቱ ይለያይ እንጂ የሚያስፈልጋቸው ለዛ ነው። ስለዚህ ከልማቱ ከማህበራዊ ከፖለቲካዊ ከኢኮኖሚያዊ ተጠቃሚነት ራሱን እያገለለ ነው ማለት ነው። የማደጉ ዲማንድ እንግዲህ በተማርነው ልክ አይደለ እድገት የሚጨምረው ሰው በገባው በበለጸገበት ልክ ነው ዛሬ የምንመኘው ሌላ ምኞት ነገ ነው የምንመኘው። ይሄን የምናገኘው በተወካዮቻችን ነው። ይሄን የማጣት እድል ይኖራል ማለት ነው። ይሄንን ሁሉ ሊቀርፍልን የሚችለው ዜጎች የራሳቸውን ማንኛውም ጥያቄ ማንኛውም ይገባኛል ብሎ የሚያስባቸው ነገሮች ማስፈጸም የሚችሉ አንዱ በህዝብ እንደራሴ ውስጥ ነው። ህዝቡ የወከላቸው የሱ እንደራሴዎች በመንግስት ውስጥ አጋጣሚው በተርሙ ውስጥ እድሉን አግኝቶ የሚመራ ስርዓት ውስጥ በሚያደርገው ሙግትናና ውክልና ነው። በዛ ሂደት በፖሊሲም በህግም በአጠቃላይ ልማት ተጠቃሚነቱ ላይ ማረጋገጥ ውስጥ የራሱ ድርሻ አለ። እነዚህ ሁሉ ጉዳቶች ይመጣሉ ማለት። ስለዚህ ሁሉም ዜጋ መምጣት አለበት። አንዱ እሱ ነው። ይሄ ኢንቴንሽናል ሆኖ በሚመጣው ጉዳይ ነው። አንድ ኢንቴንሽናል ቅድም እንዳልሽው አለ። እኔ ብመርጥ ምን ይጎላል፣ ባልመርጥ ምን ይጎላል፣ ምን ይቀራል የሚሉ ሀሳቦች ቅድም ባልናቸው በማስተማር በግንዛቤ በብሔራዊ ምርጫ ቦርድም በሲቪል ሶሳይቲም በሚዲያዎቻችን ፎር ዛት ማተር ዜጎች እያንዳንዱ ዜጋ በሚደረገው ምርጫ ውስጥ ወጥቶ በነቂስ ተመዝግቦ መምረጥ አለበት የሚለው የእናንተ ሮልም ጭምር ነው፣ የሚዲያ ሮል ነው ማለት ነው። እንግዲህ 100+ ሚሊዮን ህዝብን የሆነ ሳምባዲ አዳራሽ ውስጥ የገባ አስተምርም። ትልቁ የምንጠብቀው በኦዲዮና በቪዲዮ የምናያቸው በቴሌቪዥን ወይ በብሮድካስት በተለያዩ ሚዲያ ቱሎቻችን ለህዝባችን ተደራሽም። በዚህ ላይ ሲቪል ሶሳይቲ የሚያስተምረው ብሔራዊ ምርጫ ቦርድ የሚሰራው እንዳለ ሆኖ የሚዲያ ሚና ከፍተኛ ነው። የህዝባችን ንቃተ ህሊና ከማንቃት አኳያ የምንነገራል። መልካም። ሌላ ተፎካካሪ ፓርቲዎች ያለ ምንም ጫና እኩል የአየር ሰዓት በመገናኛ ብዙሃኖች እንዲያገኙና እንዲሁም ደግሞ የፖለቲካ ፓርቲዎች ማለት ተሳታፊዎች በምርጫው ማለት ነው በጎዳና ላይ የሚሆን በመገናኛ ብዙሃን በሚያደርጓቸው የምረጡ እንቅስቃሴ የሚደረግ የቁጥጥር ስርዓት የተዘረጋለ ወይ በእናንተ በኩል? በምርጫው ወቅት ቅስቀሳ በሚካሄድበት ጊዜ እንግዲህ ቅድም ባልኩሽ በአዋጅ 1162 2011 ተሻሻለው ላይ የተቀመጠው አንዱ ቁልፍ ጉዳይ ህጋዊ ሰውነት ያላቸው የፖለቲካ ፓርቲዎች በኢትዮጵያ ውስጥ በሚደረጉ የፖለቲካ የምርጫ ውድድር ስርዓት ውስጥ ፍትሃዊ የሆነ ሪሶርስ ተጠቃሚነትን ነው የሚያረጋግጠው። በዚህ ሂደት ላይ በእያንዳንዱ አካባቢዎች ላይ አዳራሽ ከመጠቀም አደባባይ ከመጠቀም የሚዲያዎችን የፓብሊክ ሚዲያዎችን ጨምሮ የመጠቀም ላይ አዋጁ ለነሱም ይፈቅዳል። መሰረታዊ ጉዳይ ለዚህ አሰራርና አደረጃጀት ተፈቅዶለታል። እያንዳንዱ ፖለቲካ ፓርቲዎች የት ቦታ ላይ መቀስቀስ እንዳለባቸው የት ቦታ ላይ መቀስቀስ እንደሌለባቸው ምርጫ ቦርዱ ያስቀመጣቸው ድንጋጌዎች አሉ። አንዱ የመቀስቀሻ ቦታና ጊዜ የሚወሰነው በብሔራዊ ምርጫ ቦርድ ዳይሬክሽንና በብሔራዊ ምርጫ ቦርድ መመሪያና አሰራር ስርዓት ነው። ከዛ ውጭ ሚዲያን በተመለከተ ሚዲያን እንደ ኢኳል ሪሶርስ ከመጠቀም አኳያ የብሔራዊ ምርጫ ቦርድ መመሪያ አለው። እያንዳንዱ ፖለቲካ ፓርቲዎች መስፈርት አላቸው። ማን ስንት ሰዓት መጠቀም አለበት፣ የትኛው ፓርቲ ምን ያህል ዙር መጠቀም አለበት የሚለውን እሱ በመመሪያና በአሰራር በአደረጃጀት በህግና ስርዓት የተቀመጠ ነው። ከዚህ አኳያ እንግዲህ የኢትዮጵያ ሚዲያዎችን የሚቆጣጠረው ሬጉላቶሪ ስልጣን የተሰጠው የኢትዮጵያ መገናኛ ብዙሃን ባለስልጣን ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በአዋጁ መሰረት በመመካከር ለእያንዳንዱ ፖለቲካ ፓርቲዎች ታይም አለውት ይደረጋል ማለት ነው። በተለይ የፓብሊክ ሚዲያዎች በሆኑት ላይ የታይም አለውት ይደረጋል። እንግዲህ ቅድም እንዳልኩሽ የግል ሚዲያዎች የራሳቸው ስርዓት አላቸው፣ የራሳቸው ፖሊሲ አላቸው፣ እንዴት አድርጎ ማገልገል እንዳለባቸው የመገናኛ ብዙሃን ፖሊሲ የሚሰጣቸው ዳይሬክሽኖች አለው። ከዛ በዘለለ ግን በፓብሊክ ሚዲያ በሆኑት ሬዲዮም ሆነ ብሮድካስት ላይ የሰዓት አጠቃቀም ጨምሮ የቅስቀሳ ወራትን ጨምሮ የኢትዮጵያ ብሔራዊ ምርጫ ቦርድ መመሪያና ስርዓት አለው፣ መስፈርት አለው። እሱን ተከትሎ የኢትዮጵያ መገናኛ ብዙሃን ባለስልጣን አብሮ ከምርጫ ቦርድ ጋር በመመካከር ሰዓት ይመደብላቸዋል። ይሄም በአግባቡ መጠቀም ይገባቸዋል ማለት ነው። ይሄ እድል በአሰራር በመመሪያ በአዋጅ የተፈቀደላቸው። መልካም። በጀትንስ በተመለከተ እናንተ ጋር እንዴት ነው ይታወቃል ወይ? ለምርጫው አፈጻጸም የሚመደብ በጀት? አዎ በሚገባ ይታወቃል። ለሰባተኛ ዙር እንግዲህ ቴንታቲቭ በጀት በምክር ቤት የተበጀተላቸው ኦልሞስት 10 ቢሊዮን ብር ፕላስ ነው። ኤግዛክት ቁጥሩን ባላውቀውም ወደ 11 ቢሊዮን ያልሞላ ግን በ10 እና በ11 ቢሊዮን ኢትዮጵያ ብር መካከል ያለ በጀት ነው ለኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮ የሰባተኛ ዙር ምርጫ እንዲያስፈጽም በመንግስት የተበጀተው ማለት ነው። እነዚህ በጀት እንግዲህ በአግባቡ እነዚህ ቅድም ያልናቸው በሁሉም አካባቢዎች ላይ ምርጫ በሚያስከድበት ጊዜ ምርጫውን ለማስፈጸም
የተበጀተለት በጀት ነው ማለት ነው። በጀቱንስ በአግባቡ ስራ ላይ መዋሉን ለታለመለት ዓላማ ላይ መዋሉንስ የሚከታተል ገለልተኛ ኦዲት ተዘጋጅቷል ወይ? እንግዲህ ሁለት ነው። አንዱ የኢትዮጵያ ሕዝብ ተወካዮች ምክር ቤት ራሱ የሚያስቀምጠው የክትትል ስርዓት አለው። የብሔራዊ ምርጫ ቦርድ እንግዲህ በየአመቱ የሚበጀትለት በተለይ በዚህ በምርጫ ዘመን ላይ የሚበጀትለትን በጀት ልክ ምርጫው እንዳለቀ ሪፖርቱን እንግዲህ ኢትዮጵያ ውስጥ የመንግስት ሀብት የሚበጀቱ በጀቶች በአግባቡ ስራ ላይ ማዋላቸውን ኦዲት የሚያደርገው ጀነራል ኦዲተር አለ፣ ኦዲተር መስሪያ ቤት አለ። ይሄ ተጠሪነቱ ለኢትዮጵያ ሕዝብ ተወካዮች ምክር ቤት ነው። ምርጫ ቦርድ ስራውን እንደጨረሰ በህጋዊ መንገድ ኦዲት ይደረግበታል ማለት ነው። ኦዲት ተከትሎ ምክር ቤቱ በጀነራል ኦዲት በሚቀርበው ሪፖርት መሰረት ምርጫ ቦርድ የደረሰበትን የሀብት አጠቃቀሙን የሚከታተልበት ስርዓት ተበጅቶለታል። ይሄ በአዋጁ ላይ ባይዘ ብላክ ኤንድ ዋይት ተቀምጦለታል። የኢትዮጵያ የኦዲተር መስሪያ ቤትን ማቋቋም አዋጅ ብቻ ሳይሆን የኢትዮጵያ ብሔራዊ ምርጫ ቦርድ የተቋቋመበትና ይሄ ቅድም ያልኩሽ አዋጅ ውስጥ የተጠቀሰ አለ። ብሔራዊ ምርጫ ቦርድ ምርጫ ባለቀበት ወራት በተገደበ ወራት ውስጥ የተጠቀመውን ሀብት ሪፖርት ለኦዲት ማቅረብ አለበት። የኦዲት ሪፖርት ደግሞ እኛ ምክር ቤት ይንከታተላል። ይሄ ብቻ አይደለም። በየአመቱ ከምርጫ ዘመን ውጭም ባሉት አመታት ውስጥ ምርጫ ቦርድ በየአመቱ የሚጠቀማቸው ሀብቶች ሪፖርት ይደረጋል ለኛ። እዛ አካባቢ ላይ ክፍተቶች የሚኖሩ መሆኑ ሲታወቅ ኦዲተርም ጀነራል ኦዲተርም በራሱ መንገድ ኦዲት አድርጎ የሚያመጣበታል። አንዱ ይሄ የብሔራዊ ምርጫ ቦርድ የምንከታተልበት ነው። በሌላ በኩል ብሔራዊ ምርጫ ቦርድ ለፖለቲካ ፓርቲዎች ከመንግስት በጀት እየተበጀተ የሚደግፈው ገንዘብ አለ። ፖለቲካ ፓርቲዎች ራሳቸው ፖለቲካ ስራቸው በአዋጁ መሰረት የሚሰጣቸው ገንዘብ አለ። እነዚህም ቢሆኑ በየአመቱ ከ6 ወር አንድ ፖለቲካ ፓርቲ ተመዝግበው 6 ወር በኋላ ኦልሬዲ ህጋዊ ሰውነት አለው። ከዛ በኋላ ከመንግስት የሚሰጣቸውን የሪፖርቶቹን በአግባቡ ከመንግስት ብቻ የራሱንም ቢሆን ፖለቲካ ፓርቲዎች የኦዲት ሪፖርት ማቅረብ መቻል አለባቸው ለብሔራዊ ምርጫ ቦርድ። እነሱ ለኛ አይደለም የሚያቀርቡት፣ ለብሔራዊ ምርጫ ቦርድ ነው የሚያቀርቡት። ብሔራዊ ምርጫ ቦርድ የሚቀርበው ሪፖርት እነዚህ ፖለቲካ ፓርቲዎች በግል ፍቃድ የተሰጣቸው የተፈቀደላቸው ባለሙያ ሰርቲፋይድ የሆኑ ኦዲተሮች በባለሙያ የተሰራውን የኦዲት ሪፖርት ለብሔራዊ ምርጫ ቦርድ ያቀርባሉ። ኢፍኖት ይሄ በማይሆንበት ጊዜ ደግሞ ብሔራዊ ምርጫ ቦርድ ኦዲተር ይሾማል። በእነዚህ ፖለቲካ ፓርቲዎች ሀብት አጠቃቀም ላይ በዛ ሪፖርት እንከታተል። ስለዚህ በዛም በዚህም በሁለት መንገድ ነው እኛ ብሔራዊ ምርጫ ቦርድን ያጠቃቀሙን እንከታተላለን። ብሔራዊ ምርጫ ቦርድ ደግሞ ለሌሎች ፖለቲካ ፓርቲዎች የሚሰጠውን ይከታተላል። ይሄ በአዋጅ የተደነገገ ነው። ምርጫውን እንግዲህ ተአማኝነቱን ለማረጋገጥ የሀገር ውስጥና ዓለም አቀፍ ታዛቢዎች ይኖራሉ። ተሳትፏቸውን በተመለከተ የተቀመጠ ግልጽ አሰራር ካለ? አዎ፣ በሚገባ ግልጽ አሰራር አለ። አይ ቲንክ እነዚህ ዝርዝር ጉዳዮችን በእርግጥ ከኢትዮጵያ ብሔራዊ ምርጫ ቦርድ መደብ ማግኘት ትችላላችሁ። እኛ ከኦቨርቪው እና ከሱፐርቪዥን አኳያ ዛሬ በትንሹ ላነሳ የምፈልገው ምርጫ በሚካሄድበት ጊዜ ታዛቢ የግድ ነው። ሁለት አይነት ታዛቢዎች አሉ። አንደኛ የውጭ ሀገር ታዛቢዎች አሉ። በመንግስታት የተለያዩ ድርጅቶች የተለያዩ ኢንስቲትዩሽኖች በዓለም ላይ ያሉት አሉ። ሁለተኛ የሀገር ውስጥ ሲቪል ሶሳይቲዎች ናቸው፣ አገር በቀል ድርጅቶች ናቸው። ስለዚህ ሁለት አፕሮች ናሉ በአዋጁ ላይ የተቀመጠው። አንደኛው የኢትዮጵያ ብሔራዊ ምርጫ ቦርድ የአገር በቀል የሆኑ ሲቪል ሶሳይቲዎች ምርጫ ለመታዘብ በሚያቀርቡበት ጊዜ በደንብ ቼክ አድርጎ ኢንስፔክት አድርጎ የሱን መስፈርትና የሱን ክራይቴሪያ የሚያሟሉትን ፍቃድ ይሰጣል። ኢትዮጵያ ውስጥ ምርጫውን ይታዘባሉ ማለት ነው። ከውጭ ሀገራትና ከኢትዮጵያ ውጪ የሆኑትን በተመለከተ ግን በኢትዮጵያ መንግስት ግብዣ ነው የሚሆነው። ይሄም በዋናነት የተሰጠው የውጭ ጉዳይ ሚኒስቴር ነው። ከዛ በኋላ መንግስት እነዚህ አካላት መጥቶ ምርጫው መታዘብ ይችላል የሚለውን ግሪን ላይት እና ፍቃድ ሲሰጥ ብሔራዊ ምርጫ ቦርድ ደግሞ ህጋዊ መታወቂያ ሰርቲፊኬት ይሰጣል። እነዚህ ሰዎች በምርጫ ወቅት ይታዘባሉ ማለት ነው። እርስዎ በምክር ቤቱ እንግዲህ የዴሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እንደመሆኑት መጠን ከዚህ ቀደም የነበሩ የ6 ሀገራዊ ምርጫዎች አሳልፈናል። የነበሩ ተግዳሮቶች ምንድን ናቸው? እነዛ ተግዳሮቶች በሰባተኛ ሀገራዊ ምርጫ ላይ እንዳይደገሙ እየተደረጉ አንዳንድ አሰራሮች የተሻሻሉ ወይም ደግሞ ጥናት ያደረጋችሁባቸውና ለዚህኛው ምርጫ እንዳይደገሙ ያያችሁት ክፍተት ምን ነበረ? ቤዚካሊ ምንድነው የመጀመሪያው 5 ዙሮች ያው እንከን የነበረበት ችግር የነበረበት በየጊዜያቱ እየተሻሻለ የመጣ ቢሆንም ሙሉ መደፍጠት ባይቻልም የራሱ ችግር የነበረበት ነው። ይሄ የሚመነጨው ለምሳሌ የተሳትፎን የተጽዕኖ የመንግስት ተጽዕኖን ፖለቲካ ፓርቲዎች ቅድም እንዳልኩት የፓብሊክ ሊትረሲ ያለ መኖር ጋር ተያይዞ የሚዲያ አጠቃቀምን ጨምሮ ቅድም የምንላቸው ከእጩዎች አኳያ ለምሳሌ አክራሪ ኢትዮጵያ መንግስት ሰራተኛ እጩ ሆኖ በሚቀርብበት ጊዜ በምርጫ ቅስቀሳ ወቅት ከነሙሉ ደሞዝ ነጻነት ተሰጥቷል።
ይሄ ቀላል ፕሮግሬስ አይደለም። ቅድም ያልነው ቴክኖሎጂ ለምሳሌ ያክል ተደራሽ ያልሆኑ በተለያዩ ምክንያቶች መድረስ የማንችላቸው የምንላቸው በሙሉ ተግዳት አንዳንድ ምርጫዎች እኮ አይተሽ እንደሆነ በየአመቱ የቮተርስ ተርናውት እያደገ ነው የመጣው። ከአንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እያለ መጥቷል ማለት ነው። ይሄ የሚጨምረው ምንድነው? አንደኛ የዜጎቻችን ንቃትን ላይ መጨመር ነው። ሁለተኛ የዲሞክራታይዜሽን የሰው ፍላጎት የምርጫ ላይ መሳተፍ አውድ እያደገ ከመምጣት ጋር ተያይዞ መጡ ነው። የመጀመሪያው ለውጥ ብለን የምንወስደው በአዋጅና በአሰራር የቀየርነው ነው። 1162 እጅግ ተራማጅ ዘመን ተሻጋሪ ቅድም እንዳልኩሽ የተወሰነ ድንጋጌዎች ከአቅማችን ጋር እያደገ የሚሄዱ ጉዳዮች ካልሆነ በስተቀር በጣም የሚያሻግር ልክ እንደ መገናኛ ብዙሃን አዋጅ እንደምንለው አንዱ የዲሞክራሲ ጽንሰ ሀሳብ ውስጥ ትልቁ የምርጫ ቦርድ አዋጅ ማሻሻያው ነው። ትልቅ ፕሮግሬስ አምጥተናል የምንለው በመሆኑም ሰዎች የተሳትፎ አቅም እያደገ መጥቷል። ከዚያው ከሀብት አጠቃቀም አኳያ ማየት እንችላለን። የዚያውን ድሮ መንግስት እንግዲህ ሩሊንግ ፓርቲ የሚይዛቸው ሀብቶች ላይ አካባቢዎች ላይ ሰው በነፃነት እንደዚህ ፍሪ ሆኖ በፈለገበት መንገድ የማይሄድበት እድሎች ነበሩ። እውነት ለመናገር በአራተኛ፣ በሶስተኛ፣ በአምስተኛ ስናየው ማለት እንደው ለእርስዎ በጣም የተሻለ የሚሉት ኢትዮጵያ በደንብ ኤክሰርሳይዝ አድርገዋለች ምርጫን የሚሉት የትኛው ነው? እስካሁን ከተደረጉት እጅግ የተሻለ የሚሉት እይታችን ነው። አሁን እዚህ አሁን መደምደም የሚከብደው ተሳትፎም በምርጫው ተሳታፊ በነበሩ ፓርቲዎችም ፖለቲካ ፓርቲዎችም በመራጩም እንደዚሁም ደግሞ እንደው አጠቃላይ በነበሩ እነዚህ የዲሞክራሲ ፒላሮች ተብሎ የተቀመጡት በተወሰነም ቢሆን ተግባራዊ ተደርገዋል የሚባለው የትኛው የምርጫ? ምንም ጥያቄ የለውም። በዚህ አሁን በዘረዘርሻቸው ስንመጣ ስድስተኛ ዙር እጅግ የተሻለ ነው። ምንድነው የ2013 ማለት ነው። ኤግዛክትሊ ስድስተኛ ዙር የምንለው 2013 ላይ የተካሄደው ምርጫ ነው። ምንድነው የምንለው እዚህ ሀገር ይሄኛው የተሻለ ብዙዎቹ ምርጫ 97ን የተሻለ እንደነበረ ይገልጻሉ። እርሶስ ምን ይላሉ? 97ን የተሻለ ተብሎ የሚወሰደው አንደኛ የፖለቲካ ፓርቲዎች ሀሳብ ፕሮግሬሲቭ አቅም ይዞ መጥቶ ኢህአዴግን የመወገት አቅም ከፍተኛ ነበር። ያን 2013 ላይ ማን ነው 1997 አጋጣሚ ነው የዩኒቨርሲቲ የአንደኛ ዓመት ተማሪ ስለነበርኩ በደንብ ነበር የሚከታተለው። የፖለቲካ ፓርቲዎች እጅግ ስመጥር የሆኑ በጣም ትልቅ ተስፋ እየተጣለ በጣም ብዙ ፓርቲዎች መጥተዋል። ውድድርም ተካሂዷል። ምን አዩ እዛ ላይ ጠንካራ የሚባሉ እንደው የምርጫ ፒላሮች? ሀሳብ በጣም የሞገተ ትልቅ ሀሳብ ነበረ በዛ ጊዜ የምናየው ማለት ነው። ፖለቲካ ፓርቲዎች በሚወዳደሩበት ጊዜ በጣም ብዙ የሀሳብ በኢኮኖሚ አኳያ በውጭ ጉዳይ ፖሊሲ ኢንክሉዲንግ ዛሬ አሁን ዲማንድ የምናደርገው የወደብን ጉዳይ ጨምሮ እጅግ በጣም ከፍ ያለ አስተሳሰቦች የመጡበት ሁኔታዎች ነበሩ። ሌላው ፓርቲ በስም መዘርዘር የማልችላቸው በጣም ብዙ በአንድ በኩል ኢህአዴግ ከትምህርት ፖሊሲ አኳያ፣ ከግብርና ፖሊሲ አኳያ፣ ከኢንዱስትሪ ፖሊሲ አኳያ፣ ከውጭ ጉዳይ ፖሊሲ አኳያ የነበረው ሙግት ካይንድ ኦፍ ፍሌቨሩ በጣም ጥሩ ነበረ። ህዝቡም በዚህ ጉዳይ ላይ እነዚህ ኮርኳሪ ጉዳዮችን ከማየት አኳያ ከመገንዘብ አኳያ የፖለቲካ ፓርቲዎቹ ጋር ያለው የመምረጥ የመወዳደር እነዛ ፖለቲካ ፓርቲዎችን የመምረጥ አቅማቸው እያደገ የመጣበት ሁኔታ እናያለን። የሱ ግን ቀይ መስመር ወይንም ብሎኬድ ብዬ ከአእምሮ የማይጠፋው እነዚህ ሰዎች ዜጎች ድምፅ ሰጥቶ ሲያበቁ ወደ ምክር ቤት መጥቶ ያለ መግባት ቴንደንሲ ዲሞክራሲ ወደ ኋላ እንዲቀለበስ አድርጓል። አንዱ መሰረታዊ ጉዳይ እሱ ነው። ቢገቡ ኖሮ እያደገ የሚሄድ ነገር መምጣት ይችል ነበር። አንዱ እሱን ለየት የሚያደርገው። ሁለተኛ ከሱ በኋላ የተፈጠሩት በኔ ግምገማ እየደበዘዘ ሳይሆን እያደገ የመሄድ ቴንደንሲ ነበረው። ከሱ በኋላ እንግዲህ የተደረገው ምንድነው? 97 ተደረገ፣ ከዛ 2002 ተደረገ፣ 2007 አደረግን። እያደገ መጣ። የራሱ ከሱ በላይ ከፍ እያለ እንዳይሄድ ምን ከልክሎት? አንዱ ያን 97 ላይ የሚነሱ እንደ አጀንዳ ተብሎ ሲወሰዱ የነበሩ ሀሳቦችን ኢህአዴግ ብዙዎቹን ወስዷል። እነዛ ሀሳቦቹን በመውሰድ ወደ ፕራክቲካል ወደ ህዝቡ ለውጥ የመቀየር የመመለስ በተለይ ይሄ የቁስ ፓርቲ የልማት ፓርቲ የምንላቸው ኢንዱስትሪያላይዜሽን ፓርቲ የምንላቸው ግብርና የምንላቸው ፓርቲዎችን በተወሰነ መልኩ አንዳንድ ቀይ መስመር ብሎ ያስቀመጣቸው ነው ያልነካቸው እንደ ወደብ አይነቱ ካለ በስተቀር የተወሰኑትን ከሞላ ጎደል ኤፊሽንት ለመሄድ እንኳን ባይችል አቅሙን በደንብ አደራጅቶ በደንብ በሚፈለገው መንገድ እንኳን ባይሄድ ቶሎ ደንግጦ መመለስ ነው። 97ን ልዩ የሚያደርገው የዲሞክራሲ ተርን ይሄ ከገዢው ፓርቲን የመሞገት አቅም ትከሻ ተነስቷል ተብሎ ሊወሰድ ይችላል። እሱ ነው የሚያደርገው። የሱ ኔጌቲቭ ምንድነው? ያንን እድል አልተጠቀመም።
ያሸነፉ ፖለቲካ ፓርቲዎች የምንለው ኋላ ላይ እሱን ተከትለው የመጡ 2002 ላይ ስንደርስ ሙሉ በሙሉ ያቺ በ97ቱ ምክንያት ተስፋ በመቁረጥ የተወሰኑ ፖለቲካ ፓርቲዎች ከምርጫ የመራቅ በሙሉ አቅም ዲቮትድ ያለ መሆን የራሱ ችግር ያመጣበት ሁኔታዎች እናያለን። 2007 ላይ ስንመጣ እንዳየሽው ነው። እሱን ግምገማ መሄድ አንችልም አሁን ለጊዜው አውዱ አጀንዳው ስላልሆነ አብዛኛውን ለአንድ ስላይድ ኢህአዴግ ያሸነፈበት ሁኔታ መጣና በዛ ውስጥ ማሸነፉ ግን በህዝብ አልተረጋገጠም። ምን ማለት ነው? ማሸነፉ አልተረጋገጠም ማለት ምርጫ ተጭበርብሯል እያልኩ ሳይሆን የመረጠውን ህዝብ ነው ኢሚዲየትሊ ሬዚስታንስ ጀመረው። እንግዲህ ጀነሲሱን ስናየው ማለት ነው 2007 ላይ ምርጫ ተካሄደ። ኢትዮጵያ ውስጥ ከ2008 9 10 ጀምሮ ምን ሆነ? የለውጥ ማዕበል ተነሳ። ምን ማለት ነው? የመረጠውን ህዝብ የመረጠውን ፖለቲካ ፓርቲ ላይ እምነት አልነበረውም ማለት ነው። መሞገት ጀምሯል ማለት ነው። በመሆኑም 2010 ላይ ለውጥ ተወለደ። 2010 ይሄኛው ከዛኛው ምርጫ ውስጥ በዛ ውስጥ ምርጫ ውስጥ ከተወለደ በኋላ ቅድም የምንላቸው ቤንች ኢትዮጵያ ውስጥ አፋኝ ነበር የሚባለው የዲሞክራታይዜሽኑ፣ የሲቪል ሶሳይቲ፣ የሚዲያ አውዱ፣ የህዝብ ተሳትፎ፣ የዜጎች ነጻነት፣ ውጭ ሀገር የሄደ ሃይማኖት ተቋም የምንለው የፖለቲካ ፓርቲዎች የምንለው የሞት ፍርድ የተፈረደበት ሙሉ ፍላተርድ የሆነ ፍሪደም ተሰጠ ማለት ነው። ይሄ ፍሪደም ውስጥ የተሰባሰበው ኃይል መጣና ምን አደረገ? 2013 ላይ ምርጫ ተካሄደ። 2013 ላይ ስመጣ ምን ሆነ? 97 በፍጹም ከ2013 የማይነጻጸረው ምክንያት ሩሊንግ ፓርቲ ውስጥ የነበረው እሳቤና አስተሳሰብ 2013 ላይ ኦቨርዊልም ሆኖ ወጣ ማለት ነው። ሽግግሩ ያመጣው አለ ሐሳብ መጥቷል። ምን ብለናል? 97 ላይ ሩሊንግ ፓርቲ ላይ ሐሳብ አልነበረም። ያንን የውጭ የሚፎካከረው አውድ ይዞ የሚመጣው ሐሳብ ላይ የነበረውን ሐሳብ ይዞ መጡ። ሩሊንግ ፓርቲ ግን አልነበረውም። ከዛ በኋላ የተፈጠረው ነገር ተፈጠረ። ቱ ዘ ሪቨርስ 2013 ላይ ስንመጣ ግን ምርጫ ሐሳብ ሩሊንግ ፓርቲ ላይ ያለው የሐሳብ በብቃት የኢትዮጵያ የዘመናት ጥያቄ የሆኑ ጉዳዮችን በዛ ውስጥ በዛ ሂደት ውስጥ የገባበት ሁኔታ አለና አንዱ ይሄ ነው። ሁለተኛ ምንድነው ዲሞክራሲ ምርጫው የተሻለ ነው የምንላቸው ግሬድ መስፈርቶቹ ምንድናቸው ነው? መሰረታዊ ጉዳይ አንደኛ ሰላማዊ መሆን ነው። የመጀመሪያው ጉዳይ ሰላሙን የሚያረጋግጠው ማን ነው? አጫዋቹ ሜዳ አጫዋቹ ዳኛና የመጫወቻ ሜዳ ውስጥ ገብቶ የሚጫወቱ ሰዎች ሪላቲቭሊ ባይ ኢን ላርጅ እስካሁን ከመጣንበት ጊዜ የተሻለ 2013 ላይ ተፈጽሟል። በዚህም ከሞላ ጎደል ቅቡልነት ያለው ኢቭን የኢትዮጵያ ውስጥ የሚደረገው ምርጫ ላይ ሁሉ ጊዜም ነጥብ ስጥሉ የነበሩ የውጭ ወዳጆቻችንም በልዩነት የሚኖሩ ሀገራትን ጭምር የከፋ ትችት ያልተሰነዘረበት ነው ምርጫ። እንግዲህ ሁላችንም እንደምናየው ይሄ ዝም ብሎ አይደለም። ኤግዛክትሊ መጫወቻ ሜዳው፣ አጫዋቹ፣ ዳኛው፣ ተጫዋቹ ከሞላ ጎደል ምርጫ ውስጥ ዘመናዊ ምርጫ በሚፈልገው መንገድ ገብቷል ነው። አንዱ እሱ ነው። ተግዳሮቶቹ ምን ነበሩ? ምክንያቱም ህወሓት ምርጫው አይካሄድም ይካሄዳል የሚል ደግሞ ቻሌንጅም ነበረ። ራሳቸውን አገለው እንደዚህ አይነት ፈተናዎች ነበሩ። ፈተናዎቹ እንዴት ነው ተቋቁሞ ምርጫው ውስጥ የተደረገው? ታንክ ሶ ማች። እሱ ነው አንዱ እኮ 2013 ይሻላል የምንልበት ዋና ምክንያት። እንግዲህ ህወሓት ብቻውን አይደለም። ህወሓት መራሹ ኢህአዴግ የሚባለው ላለፉት ብዙ ዓመታት ኢትዮጵያ መርቷል። ይሄ አውራ የነበረው ፓርቲ ደግሞ 2013 ላይ ምርጫ አይካሄድም ብሎ ቻሌንጅ ያደረገ ነው። 2013 ላይ ምርጫ አይካሄድም ብሎ ቻሌንጅ በሚያደርግበት ጊዜ በቀሪው ኢትዮጵያ ክልሎችና ከተማ አስተዳደሮች ላይ ያየነው ተርናውት ወጥቷል። ያ ምንድነው የገዛው? ኢትዮጵያ ውስጥ የተጣለው ተስፋና ሀሳብ ገዢ ነበረ ማለት ነው። ስለሆነ የኮቪድ ቻሌንጅን እያለም ጭምር ዜጎች ወጥቶ ተመዝግቦ ምርጫ መርጧል። አይተሽ እንደሆነ በዝናብ ተሰልፎ ሰዎች ምርጫ ሲመርጡ አይተናል። በእያንዳንዱ ኢትዮጵያ ውስጥ በሚገርም ሁኔታ ተርናውቱ፣ በሚገርም ሁኔታ የሚዲያዎች ዘገባ ሽፋን፣ በሚገርም ሁኔታ ታዛቢዎች፣ በሚገርም ሁኔታ ፖለቲካ ፓርቲዎች ራሳቸው የከፋ ትችት ያልሰነዘሩበት ነው። አንዱ እንግዲህ ቻሌንጁ ታለ ሀሳብ ይገዛል ነው ዋናው መሰረታዊ ነገር። አሁን ለየት የሚያደርገው ሀሳቡ ላይ እምነት፣ ከዛ ቻሌንጅ የሚያደርገው ነገር ላይ እኮ ጥሩ ነው የተሻለ ነው የሚል ሀሳብ ቢኖር ኖሮ እኮ ያንን የመደገፍ የሚቻልበት እድሎቹ ነበሩ። እውነት ለመናገር 2013 በሌላ የምናመካኘው አይደለም። በ2013 ማለት አሁን ሩሊንግ አለው ለመንግስትም ራሱ እኮ የሽግግር ጊዜ ነው። ጸጥታ ተቋም ገና ያልተደራጀበት፣ የመረጃ ተቋም በደንብ ያልተደራጀበት፣ የስቴት ማሽን የምንላቸው አፓራተሶች እዛና እዚህ ሉፕ ሆል የነበረበት ነው። ዊዚዚስ ይሄ ሁሉ ባለበት አሁን ላይ ነው ዜጎች ያስፈልገኛል ተስፋ አለኝ ብሎ ያ ሁሉ ይወጣው። አንዱ ሰላማዊ ነው ይሻላል አይሻልም የሚለው። ሁለተኛ ብሔራዊ ምርጫ ቦርድ የነበረው ነጻነት ነው።
ህጉ ነፃ አድርጎታል፣ ነፃ አውጥቶታል። ሶስተኛ የነበሩ ብሔራዊ ምርጫ ቦርድ ህጉን ተጠቅሞ ሲመሩ የነበሩት የምርጫ ቦርድ ክብርት ብርቱካንን ጨምሮ ፖፑላር የሆኑ ተጽዕኖ ፈጣሪ የሆኑ በነፃነት ህግን በአግባቡ እንኳን ዛሬ አይደለም በዛ ዘመንም ጭምር መቋቋም የሚችሉ ሰዎች ናቸው። ይሄ ነፃነት ይሄ በኢትዮጵያ ውስጥ የመጣው የተቋም ግንባታና የአደረጃጀት ለዲሞክራታይዜሽን ያለው ልበሰፍነት እየወለደ ያለው ህዝቡ በዚህ ላይ ነፃ ሆኖ እንዲወጣ አድርጓል ማለት ነው። ሶስተኛ ከፖስት ውጤት በኋላም ያየነው እሱ ነው። አንዱ ምርጫው ጥሩን አይደለም የሚለው ፖስት ውጤት ነው። ከድህረ ውጤት በኋላም የነበረው አንዳንድ አካባቢዎች ላይ ምርጫው እንደገና እንዲደገም የተደረገበት፣ አንዳንድ ቦታ ላይ እስከ ፍርድ ቤት የሄደበት እነዚህ ስናየው ተቋሞቻችን ወይም ብሔራዊ ምርጫ ቦርድ አትላርጅ ነፃ ገለልተኛ ቅድም ወደ መጀመሪያው መግቢያችን ላይ ያነሳሽው ጥያቄ ነው የሚመልሰኝና በጣም የደረጀ እንዲሆንና መወሰን እንዲችል ትልቅ እድል የፈጠረበት ነው። እንዲወስን ያደረገው ግለሰብ አይደለም የሚወስነው ማለት ነው። የሚወስንበት የተቀመጠበት ወይንም ቤዝ ያደረገበት የህግ መሰረት ነው። በዚሁ ምክር ቤት የተሻሻለው 1162/2011 የምንለው አዋጅ ኢትዮጵያ ዲሞክራታይዜሽን አውዱ ፍሪ እንዲሆን ያደረገ ነው ብሎ መውሰድ ይቻላል። እነዚህ ሰላማዊነቱን፣ ተሳትፎን፣ ዲሞክራሲያዊነቱን፣ የምርጫ ውጤት ተአማንነትን፣ የምርጫ ላይ የሚቀርቡ ቅሬታዎች የሚፈቱበትን አጠቃላይ አውዱን ስናየው የኦብዘርቨሮች ኮመንትን ወስደን ኢንተርናሽናል ዶሜስቲክ የነበረውን እይታ አትላርጅ ስናየው ባይን ላርጅ ከበፊት ካሳለፍናቸው እጅግ የተሻለ ነው ብሎ መውሰድ ይቻላል። መራጩን ህዝብ ስናየው 97 ላይ የነበረው ሞቅታ በ2002 በ2007 ለምንድን ነው ያልቀጠለው? ከዛ በኋላ እንደውም በተሻለ መልኩ የታየው አሁን በስድስተኛው ሀገራዊ ምርጫ ላይ ነው 2013 ብዙ ፈተናዎች በነበሩበት ወቅት የተካሄደው የተሻለ ሆኖ ተገኝቷል በተሳትፎ ደረጃ ብለውኛል እርሶም እና በተለይ የፖለቲካ ፓርቲዎች ከምን አንጻር እየተቀዘቀዙ እንደመጡ ቀደም ብለው ስለገለጹልኝ ተሳታፊው ማህበረሰብ ወይም መራጩ ማህበረሰብ ለምንድን ነው ሞቅታው ያልቀጠለው? የኢትዮጵያ ህዝብ ምን አለው መሰለሽ? የኢትዮጵያ ህዝብ ሀሳብንም ተግባርንም ይፈልጋል። ምንም እንኳን ገና በብዙ ነገር ወደ ኋላ ገና እያደግን ታዳጊ ሀገር እንኳን ብንሆንም እንደ ዜጋ ከምናየው ከምንደርስበት አኳያ ሀሳብና ተግባር ይፈልጋል። አምኖ መጣ። 2002 2007 ላይ የተቀዛቀዘ የመጣው አንደኛ የሀሳብ የነበረው እያሸነፈ አውራ ፓርቲ ተብሎ እየመጣ ያለው እሳቤ ቶታሊ ወደ ብልሽት እየተንደረደረ ነው። በሙስና ተጨማልቋል። ኢንስቲቱሽናል ኮራፕሽን ከፍ ብሏል። የነበረው ስርዓት በየመንደሩ በየአካባቢው የነበረው ስፖርት ግጭቶቹ፣ መከራዎቹ ያንን ድምር ውጤት እያመጣ ነው። መሪና ተመሪ መደማመጥ እየቀነሰ ሄዷል። በሌላ በኩል ደግሞ ያንን ኮምፒት ያደርጋል ተስፋ አደርጋለሁ ብሎ የሚጠብቃቸው ፖለቲካ ፓርቲዎችን ቢሆኑ እንደው አንዳንድ ይቅርታ ይደረግልን እንጂ ስም መቀየር ካልሆነ በስተቀር ከምንቃወማቸው የማንለያቸው ፓርቲዎች ብዙ ነን ኢትዮጵያ ውስጥ። እንግዲህ በአሁኑ ሰዓት ኢትዮጵያ ውስጥ ስንት ፓርቲ አለው? ወደ 60 የሚጠጋ ፓርቲ አለ። 60 ምናምን የሚጠጋ ፓርቲ ለምንድን ነው? የዞን ነፃ አውጭ፣ የብሔር ነፃ አውጭ፣ የሆነ ነፃ አውጭ፣ የሆነ ቦታ ላይ የሆነ ስም የሰጠ ይሄ እንግዲህ ወንጀል አይደለም። ምክንያቱም የኢትዮጵያ ህገ መንግስት በብሔር ተደራጅ እንኳን ባይልም የኛ ፌደራሊዝም ስርዓትና ኢትዮጵያ መንግስት አሁን እየተመራን ያለበት የተቀረጸበት ለእንደዚህ አውዶች ክፍት ነው። የመደራጀት መብትን ይፈቅዳል። ኤግዛክትሊ ራይት። የመደራጀት መብትን ሲፈቅድም የትም ሀገር የመደራጀት መብት አለ። የመዳኝ መብትን ሲፈቅድ ግን ልክ ነው ያደረገው። በአይኔ የመደራጀት ነው። የሆነ ነፃ አውጪ ሆኜ መደራጀት ይችላለሁ፣ የሆነ ነገርም ሆኜ መደራጀት ይችላለሁ። ሉፕሆል አለበት ማለት እሱ ያው ሌላ አጀንዳ ስለሆነ ሌላ ጊዜ እንነጋገርበታለን። ይሄን ተጠቅሞ የሚመጣው ይሄንን ህዝብን ካስከፋው እየመራው ካለው ስርዓት የተለየ አድርጎ አየውም። ምን ያደርጋል? ኒውትራል ይሆናል ማለት ነው። ምን ይጠቅመኛል? ምክንያቱም የሚታወዳድሩ ምንድነው? አንደኛ የምትወጂውን ለማስቀጠል ነው አይደለም እንዴ? ሁለተኛ የማትወጂውን ደግሞ ቦታው እንዲለቅና ሌላ የምትወጂው ፖለቲካ ፓርቲ እንዲመጣ ነው ውድድሩ። ሌላ ተአምር የለውም። ከዚህ የመነጨ በእነዚህ ተርም ውስጥ በተለይ ከ2002 ምርጫ በኋላ 2003 2004 ጥሩ ነበረ። 2005 እዛም የሆነች ነገር ተጀመረ። 2007 በእንደዚህ አይነት ነገር ውስጥ ምርጫ ተካሄደ። በዛ ምክንያት የመቀዛቀዝ እድሎችን አምጥቷል ማለት ነው። ስለዚህ ሀሳብና ተግባር እየተጋጨ የተሻለ ሀሳብ እየጠፋ ሲሄድ ተወዳዳሪውም ከዛ ያን የበለጠ ሀሳብ የሌለው ከሆነ ምን ነው የሚሆነው? ቅድም እንዳልኩ 97 ላይ በተፈጠረው እነዚህ ሀሳብ አለን የሚሉ ሰዎች ኦልሬዲ ገለል ብሏል። ኋላ ላይ የተፈጠሩ ፖለቲካ ፓርቲዎችም ቢሆኑ በዚህ በሚመጥ መልክ እንግዲህ ኢትዮጵያ ዳይቨርሲፋይድ ሀገር ነች።
ኢትዮጵያ ላይ ሁሉንም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አንቀሳቀሳለሁ ካልሽ የሁሉንም ኢንክሉሲቭ የሆነ ገዢ ሀሳብ ይዘሽ መምጣት አለብሽ። ኢን ዘ ሰርከምስታንስ ኢትዮጵያ ውስጥ የምንቆጥራቸው ፓርቲዎች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ታች አድርጎ ሁሉን በአንድ ግለት የሚያንቀሳቅስ ፓርቲ ደረጃ ላይ ደርሳን ብንል ኢዝ አንደር ኩዌስችን። እሱ ላይ ተከትሎ እዚህ ሩሊንግ የነበረው አለ፣ እዛ ጋር ፈተና አለ። በዚህ በኩል እሱን የሚፎካከር የሚገዳደር ተብሎ የሚመጣው ከሱ አሳች የተሻለ አይደለም። ሶዝ ምንድነው የሚሆነው? ኢኩሊብሪየም ይኖራል ማለት ነው። አጭር የምርጫ ታሪክ ያላት ኢትዮጵያ ከሌሎች የአፍሪካ ሀገራት እንዲሁም ደግሞ ከሌሎች በኢትዮጵያ ደረጃ ካሉ ሀገራት የዲሞክራሲያዊ ስርዓት ውስጥ ያሉ ሀገራት ጋር ሲነጻጸር የኢትዮጵያን እንዴት ይገልጹታል? ኢትዮጵያ የዲሞክራታይዜሽን ስርዓት ብዙ ማሻሻል የሚገባን ብዙ ማደግ የሚገባን ነገሮች አሉ። ከኛ የተሻሉ ፓርቲ ወይም ፓርቲ ስርዓት ከኛ የተሻሉ የምርጫ ስርዓት አስከዱ የምንላቸው አፍሪካ ሀገራት ማን ናቸው ነው ቤዚክ ኩዌስችን ነው። ጎረቤት ኬንያ መጥራት እንችላለን፣ ደቡብ አፍሪካን መጥራት እንችላለን። ሌሎች ትንሽ እንደዚህ ምርጫ እያስከዱ ያሉ አካባቢዎችን አገራትን መጥራት እንችላለን። እነዚህ አገራት ምርጫ በደረሰ ጊዜ ለምንድን ነው በጣም በኃይል በግለት ምርጫን የሚያስከዱት ብለን ስንነሳ አንደኛ አገረ መንግስት ግንባታ የሚለው ጉዳይ ኢትዮጵያ ውስጥ የቤት ስራ ነው። ሌሎች አፍሪካ ሀገራት ስትጂ 65 ፓርቲ የለም እኮ ምርጫ ላይ መጥቶ የሚወዳደር። ሁለተኛ እነዚህ አገራት ኢስታብሊሽድ የሆነ ሲስተም ውስጥ ነው ያሉት። እዘር ፍሬንች ኮሎኒ ናቸው፣ አዘርዋይስ ብሪቲሽ ኮሎኒ ናቸው። ካልሆነም የሌሎቹ እነዚህ ደች፣ ፖርቹጊዝ የምንላቸው አገራት እንደው ትንሽ ስለ ዲሞክራታይዜሽን ስለ ፓርላመንታሪ ስርዓት ላይ ትልቅ ተሞክሮ ለዓለም የምትሆነው እንግሊዝ ነች አይደል? ህንድና እንግሊዞችን መውሰድ እንችላለን፣ ህንድን መውሰድ እንችላለን፣ ካናዳን መውሰድ እንችላለን። ፌዴራሊዝም ስርዓት ቢሆንም በጣም ጥሩ ብለን የምንወስዳቸው አሉ። ግን ከዚህ እነዚህ አፍሪካ ጋር ለማስተሳሰር ስለፈለኩ ነው እነዚህን እንግሊዝን የምጠላለች። ማነው ኬንያ የማን ነች? እንግሊዝ ተገዢ። ደቡብ አፍሪካ የማን ናቸው? እንግሊዝ እና ፈረንሳይ። ሰዎች ሲስተምን ተቋምን አገርን ስታብሊሽ አድርጎ ከወጣ በኋላ ነው በኢትዮጵያ ማቀንቀን ነፃነታቸውን የተቀዳጁ። እነዚህ አገራት ላይ የምናደርገው የዲሞክራታይዜሽን ኤክሰርሳይዝ እና እዚህ ኮምፕሊት የተለያየ ነው። ቅድም አንድ ነገር ብዬሻለሁ። አዶን ነው እንዴት አድርገሽ እንደምታስተሳስሪ። ኢትዮጵያ ሶቨሬኒቲዋን አስጠብቃ አርበኝነት ያለመገዛትን የሄደችበትን ከፍታ ያክል በሀገረ መንግስት ግንባታ በዴቨሎፕመንት ላይ በኢንስቲትዩሽን ግንባታ ላይ የዛን ሩብ አልሄድንም። የነዚህ ያለመሄዳችን ውጤት አሁን የምትያቸው የዛን ክራፍትና ሊትሬቸር የመጡበት ላይ አምጥተን ውድድር ውስጥ እንድናስገባ እድሉን አይሰጠንም ማለት ነው። ስለዚህ የሆነ ምን ማለት ነው የፖላር የያዘ ሊትሬቸር ነው ያለን ማለት ነው። ለኛ አገር የሚያስፈልገው የአገር በቀል ዲሞክራታይዜሽን ነው። ዲሞክራሲ ራሱ የአገር በቀል መሆን አለበት። ምርጫችን ራሱ አገር በቀል መሆን አለበት። ምክንያቱም የኛ ሰንተሳይዝ እኛ የተፈጠርንበት እኛ የተቀረጽንበት የመጣንበት መንገድ በጣም ብዙ ፈተና ያለበት ነው። ኢትዮጵያ የሚለው ስም ሲነሳ ብሎ እንደንብ ይነሳል እንጂ እንደዚህ አይነት ዘመናዊ የአገረ መንግስት ግንባታ፣ የቴክኖሎጂ ግንባታ፣ የእድገት ግንባታ እንደ ዛሬ እኮ ሰዎች እኮ የግብርና አብዮትን ጨርሶ እኮ ሌላ ኤአይ ቴክኖሎጂ ላይ ደርሷል። ዛሬ እኛ እኮ ግብርና ላይ ነው ያለነው። ጀነሲሳችን ራሱ የመጣበት መንገድ ለምንድን ነው? ፖለቲካ ባህላችን ደካማ ነው። አንዱ አገራዊ ምክክር ኮሚሽን ቅድም አንድም በሌላ ጊዜ ማወራለሁ እያልኩ ፖስትፖን ያደረኳቸው ጉዳዮች የሚፈቱት አንዱ በዚህ ነው። ኢትዮጵያ ውስጥ ተስፋ ተጥሎ አገር ማለት ነው። ጋዜጠኛ ኢየሩሳሌምና የአንድ ምክር ቤት አባል አዝመራ የጋራ የሚያደርጋቸው ምንድን ነው? ለብቻ የሚያደርጉት የጋራ ላይ የሚያስክሩት የሚለው ቀይ መስመር እኮ ያልተበጀለት ሀገር እኮ ነው ሀገር። መልካም። በመጨረሻም እስኪ ሰባተኛው ሀገራዊ ምርጫ እንግዲህ ከፊታችን እየመጣ ነውና ለመራጩና ለተወዳዳሪ ወይም ለተፎካካሪ ፓርቲዎች የሚያስተላልፉልን አጭር መልእክት። መራጩ ህዝባችን ለሚቀጥሉት 5 ዓመታት እሱን ወክሎ ለሱ ልማት፣ ለሱ ዲሞክራሲ፣ ለሱ ለሚፈልጋቸው እንደ አንድ ኢትዮጵያዊ ዜጋ ያስፈልገኛል የሚላቸውን ፕሮግራሞችን የሚያስፈጽም የሚፈልገውን ፓርቲ ለመምረጥ የመጀመሪያው ጉዳይ ወጥቶ ይመዝገብ። ምርጫ ቦርድ በሚያስቀምጠው ስኬጁል መሰረት የራሱ ድርሻ እሱ ነው። የዜጋ ድርሻ
አውቆ መጀመሪያ መመዝገብ ነው። ከተመዘገበ በኋላ ምርጫው ማድረግ የራሱ ውሳኔ ነው የሚሆነው። አንዱ ህዝባችን በዚህ ጉዳይ ላይ እንደ ቀላል የሚያየው ሳይሆን እንደ ግብርና ስራው፣ እንደ ግብይቱ፣ እንደ ንግድ ስራው ይሄ ከዛም ከፍ ያለ ለሚቀጥሉት 5 ዓመታት እጣ ፋንታዬን በፖለቲካ ዓለም ውስጥ የሚወስንልኝ ነው ብሎ የሚለውን ነገር የራሱን ተሳትፎ የሚያረጋግጥበት ምርጫ ማድረግ አለበት። ሁለተኛ ፖለቲካ ፓርቲዎቻችን ለኢትዮጵያ ህዝብ የተሻለ ዲሞክራታይዜሽን ልምምድ እንዲኖር የተሻለ ሀሳብ ይዞ በመቅረብ ሰላማዊ በሆነ መንገድ ግጭት አውድ የሌለበት የኢትዮጵያን ዲሞክራሲን አንድ ስቴፕ ወደፊት ከፍ የሚያደርግልን ካለንበት ከ6ኛ ዙሩ እጅግ በተሻለ 7ኛ ላይ ከፍ እንድል የራሳቸው ሚና ሊጫወቱ ይገባል። ይህን የሚጫወት በሰላም ውስጥ አባላቶቻቸውን በሰላማዊ መንገድ ከምንም በላይ የኢትዮጵያ ህግና ስርዓትን በማክበር ከምንም በላይ ደግሞ በምርጫው ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ የሚያስቀምጠውን ህግና ስርዓትን በማክበር ሌላውን እንኳን ትተን ማለት ነው። ይህም ማድረግ ከተቻለ የተሻሉ ተፎካካሪዎች ይመጣሉ፣ የተሻሻለ ውድድር ይደረጋል፣ የተሻለ ተርናውት ይደረጋል። ለሚቀጥሉት 5 ዓመታት ደግሞ ኢትዮጵያ በዲሞክራሲያዊ መንገድ ቅቡልነት ያለው ከ6ኛ ዙር የተሻለ እውቅና የሚሰጥ ምርጫ እናስከዳለን ብለን እናስባለን። አቶ አዝመራ አንደሞ በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢና እንዲሁም ደግሞ የምክር ቤቱ አባል ለሰጡኝ መረጃ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት አጀንዳ የተሰኘውን ሳምንታዊ ፕሮግራማችን ነበረ። በዛሬው የአጀንዳ ፕሮግራማችን ደግሞ በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢና የምክር ቤቱ አባል የሆኑትን አቶ አዝመራ አንደሞን ነበረ በ7ኛው ሀገራዊ ምርጫ ዙሪያ ላይ ውይይት እያደረግን ቆይታ ያደረግነው። ምክር ቤቱ በምርጫ ቦርድ እየተደረጉ ያሉ የቅድመ ዝግጅት ስራዎች ላይ እያደረጋቸው ያሉ የክትትል ስራዎችን በሚመለከት ነበር ማብራሪያዎች ሲሰጡን የቆየ ነው። አብራችሁን ስለነበራችሁ እጅግ በጣም እያመሰገንኩኝ እኔ ፕሮግራሙን በማዘጋጀትና በማቅረብ ከካሜራ ባለሙያዎች ጋር አብሬያችሁ የቆየሁትኝ ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።